ያበደ ነው እንግዲህ 500,000 እንደው ላይክ ሲወራ ደስ አይልም። ግማሽ ሚሊዮን እንግዲህ በጣም ነው የማመሰግነው። ኮሜንት ላይ ምናምን ነገር አጨናንቃችሁታል። እዚህ በቃ በእያንዳንዱ ቦታ ላይ በቃ አስገብተነዋል አይነት ነገር ብላችኋል። በጣም ነው ማመስገን የምፈልገው በዚህ አጋጣሚ። በጣም በቃ የምር ነው በጣም ደስ ያለኝና ላይክ የምር ወዳጆቼ እንደሆናችሁ አስመስክራችኋል እና ተመልካቾቼ በቃ ለእናንተ ይገባችኋል። በጣም ነው የምወዳችሁ። አመሰግናለሁ፣ በጣም አመሰግናለሁ። አብርሽ ደህና አይደለም። ደህንነቱ እስኪመለስለት ደግሞ ሌላ ሰርፕራይዝ የምናደርገው ነገር ይኖራል ብዬ አስባለሁ። በዚህ 15 ቀን ውስጥ እርግጠኛ ነኝ የምነግራችሁ ማለት በዚህ 15 ቀን ውስጥ ምናምን ነገር ሙሉ ጤንነት ምናምን ይመለሳል ብዬ ተስፋ አድርጋለሁ። ከፈጣሪ ጋር እርግጠኛ መሆን እንኳን አይቻልም። እርግጠኛ ሆንኩኝ ስትል ፈጣሪ ራሱ ይታዘበናልና ኤኒዌይስ ዛሬ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ፕላስ ደግሞ ለእናንተም ደግሞ በጣም ደስ የሚያስፈልግ ወገቤን እያመመኝ ነው ሰሞኑን። ዛሬ ለዛ ነው እንደዚህ የመጣሁት። ወንበሩ ላይ እንዲህ ደገፍ ስለማለት ነው መሰለኝ አይሮ ነው እንዲህ ሶፋ ላይ ዛሬ ልምጣ ብዬ ነው ምናምን ነገር ወገቤን የሌለ አመመኝ ነገር እና ረጅም ሰዓት ምናምን ቁጭ ስለምን መሰለኝ አይሮ ነው። ብቻ ተመልካቾቼ በጣም ደስ ብሎኛል እና ደግሞ እኔም 77,000 ገብቻለሁ። 77 ደግሞ ታውቁታላችሁ በኢትዮጵያ ታሪክ መሰረት 77 በጣም ከባድ ጊዜ የነበረበት የኢትዮጵያ ሕዝቦች እንዳለ በድርቅ የተመቱበት በጣም አስከፊ ነገሮች የተፈጠሩበት ጊዜ ነው እና እሱን ያስታውሰኛል። ምን ለማለት ፈልጌ 77,000 አሳልፉልኝ ወይ 77 ማለት 78 አልኩት ወይ 80 ይለኛል ቀስ ያለው ለመቶ ስለሚቀርብ ማለት ነውና 77,000 ሰብስክራይበርስ ገብተናል። እናንተ ምን ታደርጋላችሁ? 77ን እንዳላየው ብቻ አድርጉኝ። 78 ይሻላል አይ ቲንክ። ከዛ ድርቁ እየቀነሰ የመጣበት ጊዜ ነውና ኤኒዌይስ 77ን አልወደውም እና 77 ላይ እንድቆይ እንዳታደርጉኝ ለማለት ነው። በዚህ አጋጣሚ ባጭሩ ለመናገር የምፈልገው ከ77 አስወጡኝ። ዛሬውኑ 78 ወይ 79 እና ብቻ ወደ 80 እና አቀርቡኝና ቀጣይ ደግሞ የሆነ ፕሮጀክት ሰጣችኋለሁ ወደ 100,000 ነው እንጠጋለን ማለት ነው ከፈጣሪ ጋር ማለት ነው። ኤኒዌይስ በዚህ አጋጣሚ 100,000 ደግሞ ከገባ ማለት ነው የሚገርም ሰርፕራይዝ ነው የሚገጥማችሁ። የሚገርም ምን እንደሚገጥማችሁ ታውቃላችሁ? በእያንዳንዱ ኤፒሶድ ለሶስት ሰው 2,000 ብር የካርድ ሽልማት ምናምን እናበረክታለን። አሁንም ልጀምረው እያሰብኩኝ ነው ሆነስትሊ። እናንተ እዛ ላይ ያስፈልጋችሁ ይችላል፣ ግን እዚህ በጣም በኮሜንት በላይክ ምናምን ብዛት ምናምን ነገር እናደርገውና ከዛ እዚህ ላለ ቤተሰባችሁ ቀጥታ የምናደርስለት ይሆናል ማለት ነው። ዛሬ የሚገርም ነገር ተመልክተናል። ያው አብርሽ፣ ሩታ፣ ሄርሜላ፣ ቡዜ እና ዴቭ ተገናኝተው አውርተዋል። በጣም ብዙ ነገሮችን ላሳያችሁ ፈልጌያለሁ። በጣም ብዙ መታየት ያለባቸው ነገሮች ተፈጥረዋል እና አንድ በአንድ እየተነተንን እንደዚህ እያለን ነጯን እናወጣለን ማለት ነው። ግልጡን እየገላለጥን እናደርጋለን። ለእናንተ እንድታዩት ኖቲስ እንድታደርጉት እናደርጋለን ማለት ነው። አንዳንድ ጊዜ በጭፍን መውደድ በጭፍን ማፍቀር አስፈላጊ አይደለም። እውነታውን ይዞ መጓዝ ቬሪ ኢምፖርታንት ነገር ስለሆነ እንደዛ እናደርጋለን። ተመልካቾቼ እስቲ ዛሬ ከአንድ ቪዲዮ እንጀምራለን። ከዛ በኋላ እያለን እየቀጠልን እንሄዳለን ማለት ነውና እስቲ መጀመሪያውን ሐሳብ እንየው። ወይ ልቀቂው፣ ልጁን አታስጨው። ዲያብት ገና ካሁኑ እየጀመራት ነው እቺ ልጅ። አምስት ቀን ሰላም የነበረ ሰውዬ ልትረብሽብኝ ነው። ተይ እንጂ ሌላ ምትይው የለሽም። በስርዓት ነው። ይኸውልሽ ከዚህ በኋላ አይደለም 5 ቀን ምናምን ለደቂቃ እንኳን ካጠገቡ እንድደርሽ አልፈልግም። ገባሽ አይደል? ደህና ነው አይደለ? ደህና ነው። ምንድነው ደህና ነው? ምንድነው ያስነካሽው? ምንድነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቂታው ወሬ ብቻ። ፋይናሊ ሩታ ማምናለች ማለት ነው ደህና ለመሆኑ። እንዴ ከዚህ በላይ ቆይ ላይክ ማለት አንቺ ጋር ሲሆን ደህና ነው፣ ሌላ ሰው ጋር ሲሆን ደህና አይደለም። እንደዛ ነው ኦልሞስት በቃ መጀመሪያ ላይ ተፈርቶ የነበረው ምንድነው ተመልካቾች? መጀመሪያ ተፈርቶ የነበረው ኤፍሬምም ሲያወራ የነበረው ሩታም ስታወራ የነበረው ይሄ ልጅ በፍላጎቱ አይደለም የሄደው ታግቶ ነው ሲሉ ነበር አይደለ? አለመታገቱን ሰላም መሆኑን ደግሞ አንተ ታሳየች። ሲጀምር ደግሞ በዚሁ አጋጣሚ ማለት ነው እኔ አብርሽን ይዞ መቶ እዚህ ጋር ከነሱ ጋር ማገናኘት ሲጀምር አስፈላጊ አልነበረም። በቃ ማለት ምንድነው ጥቅሙ አልታየኝም ለኔ ሆነስትሊ። ሲቀጥል በቃ ሻህ መጣች አሳየች። እሺ አትሊስት አሁንስ ምን ልትሉ ነው? በቃ ማለት ምንም አልሆነም፣ አካላዊ ጥቃት አልተደረገበትም፣ አልተመታም። የነበረው ቡዜጋና ሄርሜላ ጋር ነበረ ምናምን ነገር ባንደበሱ ተናገረ። ስለዚህ
አሁን እናንተ ያላችሁት ይሄን 4 ቀን 5 ቀን ምናምን ስታምሱት ነበር። እንደዛ የቡዜ ቤተሰቦች ጋር እንደዚህ ምናምን ክብ ስታደርጉት ነበር። ፋይናሊ ይኸው ሰላም ሆኖ አገኛችሁት። ስለዚህ ዝም ነው ማለት ያለባችሁ፣ በጣም ዝም ነው ማለት ያለባችሁ። እንቀጥላለን እስቲ። እናንተ እኔ የምለው ሩታ ተግባብተን ማውራት እንችላለን? ተረጋግታችሁ ማውራት እንችላለን ወይስ ሁለታችሁ አሁንም ና እየተባባላችሁ ትጣሉ? አይ እዛ ሆና ማውራት የምትፈልገውን ነገር ታውራ። መጀመሪያ ልጁ የራሱን ህይወት መርጦ ነው አይደል? አስገድደውት እንደሄዱ አሁን እኔ ጋር ያለው ማንም ያስገድደው አይችልም። ይኸውልሽ ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር ወይስ ከቡዜ ጋር መሆኑ ከሄርሜላ ጋር መሆኑ ለቡዜ አድቫንቴጁ ምንድነው? በነፃነት ማግኘት ትችላለች፣ በነፃነት ማውራት ትችላለች፣ ስለ ጤንነቱ መጠየቅ ትችላለች ነው። ሩት አንቺ ጋር ሲሆን ይህንን ነገር ማድረግ ትችላለች ወይ? እንደ እህት ይህንን ነገር ፈቅደሽላታል ወይ? ከዚህ ቀደም አትፈቅጂላትም? ከአንቺ ጋር ከሆነ ከአንቺ ጋር ብቻ እንዲሆን ኢቭን ኢፍ ማለት ነው ጠንከር ብሎ እንኳን እንዲያወሩት አትፈልጊ። ረጅም ሰዓት ምናምን በቃ እኔ ባለሁበት እሺ ላውራው አይቻልም፣ እኔ ባለሁበት እንደዚህ አይነት ነገር ግን የለም ሄርሜላ ጋር። ኢቭን ኢፍ ማለት ነው ሰታት አንቺ ጋር ምናምን ይደር ምናምን ብላት ራሱ 2 ቀን ሚዲያ ላይ ስላላወጣ ነው እንጂ 2 ቀን ሙሉ ቡዜ ጋር ነበር። የመጀመሪያ ቀን እናንተ መሄዳችሁ ቡዜ እንደምጠይቋት ኤክስፔክት አድርገን ስለነበረ መጀመሪያ ቀን ላይ ሌላ ቦታ እንዲቀመጥ ነበር ያደረግነው። ከዛ በኋላ ግን እነኝን 2 ቀኖች ግን ድጋሚ እሷ ጋር ቡዜ ጋር ትሄዳላችሁ ተብሎ ስላልታሰበ ቡዜ ጋር ነበር 2 ቀን ተቀምጦ ነበር። ስለዚህ የዚህን ያህል ነፃነት ትሰጣታለች ሄርሜላ። አንቺ ትሰጫታለሽ ወይ? አትሰጫትም፣ በፍጹም አታደርጊው። እሺ እንቀጥል። ግን ይኸውላችሁ በዚህ አጋጣሚ ግን ተመልካቾች ማየት ያለባችሁ ነገር ምንድነው? ስለ ደህንነቱ ስታወራ ነጥብ ለማስጣል ነገር ትሞክራለች። ግን እሱን ደግሞ እኛ ከስር እያወራን ማንም የሚጥለው ነጥብ እንደሌለ ላሳያችሁ ፈልጋለሁ። እና ሩታ እንዴት ነው አሁን እናንተ ፍላጎት ከኔ ጋር እንዲሆን ነው ወይም ደግሞ ቤቱን እንዲመራ ነው ልጁን እንዲያሳድግ ነው የምንፈልገው ብትሉኝ እንዴት ነው ላምን የምችለው? እናንተ እንደዚህ አይነት ነገር እያደረጋችሁ እኔ ጤናው ነው የምፈልገው። ከአንቺም ጋር ሆነ ከሷም ጋር ጉዳይ አይደለም፣ የራሱ ምርጫ ነው። በቃ ግልጽ እኮ ነው ማለት ቡዜ ያለችው ነገር እኔ ከሄርሜላ ጋር ሆነ ከአንቺ ጋር እኔ ምን ግድ ሰጡኝ? ምን ሊገርመኝ ግን ደውንሊ እኔ የምፈልገው ነገር ምንድነው? የሱን ደህንነት ነው የምፈልገው። በቃ የሱን ጤና መሆን ነው የምፈልገው። ግልጽ ነው እኮ ያንን ነገር ግን አንቺ ራሱ አትቀበዩም። እስቲል አሁን ራሱ እኮ ማለት ነው ሄርሜላ ጋር ሲሆን ጤንነቱን እንዳወከችው ነገር አድርገሽ ታወሪያለሽ። ከዛ መልሰሽ ደግሞ ጤነኛ ነው ትያለሽ። እሱ ነው በቪዲዮ እያረጋገጥኩኝ እነግራቸዋለሁ እያንዳንዱን ነገር ማለት ነው። ያንተ ፍላጎት መጀመሪያ ደህና ነበር፣ ከኛ ጋር ነበር፣ ከናንተ ጋር መሆን የምፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። አሁን ምን ሆነህ ነው? ምን እንዳስነካቸው አላውቅም ማለት እኮ ምንድነው የነካ? ጭንቀት ብቻ ነው እዚህ ሁላችሁም ጭንቀት ብቻ ነው። ለምን እንዴ ምን እያልክ ነበር? ከኛ ጋር ባለች ጊዜ ሩታ አጥብቅ ስነ ስርዓትሽን ያዢ። አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ። ታዝች ጋር ምላሷን ተያዝልኝ፣ አለበለዚያ ሌላ ነገር እንሂዳላት። በቃ ማለት ሆነስትሊ እውነት ለመናገር እኔ እንደዚህ አይነት ነገር አልነበረም ኤክስፔክት ያደረኩት። ሩታን ይላል ምናምን ብዬ ተጨንቄ ነበር በጣም ማለት ነው። እና አትሊስት አሁን ትንሽም ቢሆን ነገር እንትን እያለ ነው። ጠንቋዩም በእኛ እጅ ላይ ነው ያለው፣ ፎቶግራፊውም ተይዟል። እሱ ምናልባት እኛ ጋር ስለሆነ ምናምን ነገር የተጸለይበት ምናምን ነገር ስለሆነ የተወሰነ ነገር ቀንሶለት ከሆነ አላውቅም። ብቻ ግን እኔ ኤክስፔክቴሽኔ ሩታን ይላል እና ያንገበግባታል አይነት ነገር ነበረ እያሰብኩኝ የነበረው። እና እንሄዳለን ከሩታ እጅ ምናምን መውጣት ፈለገ ምናምን ነገር እና እዚች ጋር ምን እንዳስታውሰኝ ታውቃላችሁ ተመልካቾች? እንዲህ እጁን ይዛው ከዛ በፊት ማለት ነው ከዚህ ከ4-5 ቀን በፊት ምናምን ነገር በቃ የሷ ብቻ እንደሆነ ምናምን ይዛው ምናምን በጣም ስትታበይ ምናምን የነበረበትን ቪዲዮ ነው ያሰብኩት ታውቃላችሁ? አሁን እኔ ነው ምናምን አይነት ነገር ነው ያለች በጣም በቃ እንደ ልጅ ምናምን ሲያደርጋት የነበረው ሞሜንት ነው አሁን ትዝ ያለኝና አሁን ግን አያችሁ ጊዜ ምንድነው ብያችኋለሁ፣ ተገነባባጭ ነው፣ ቂጣ ነው። ስለዚህ ዛሬ እናንተ ጋር የነበረ ነገር ነገ እናንተ ጋር ላይሆን ይችላል። ያንን ነገር ነው አሁን እያየን ያለ ነው ማለት ነው። እና ደግሞ ከዚህ በኋላ ደግሞ ጤናው ደግሞ ሲመለስለት ደግሞ የባሰ ነገር ነው የሚሆነው። እኔ ጋር አድርጌው ነበር
እናንተ ቴክስት ላካችሁለት በሌሊት በሮ ሄዳ አንቺ ጋር ያኔ እንደዛ ያደረግሽው ነገ ጧት ካንቺ ጋር እንገናኛለን ምናምን ልጁን በቃ ታስጨንቁት ና ብሽ ነው ታስጨንቁት በቃ ለቀቂው ልጁ ና ወደ እኔ ና ወደ እኔ ልቀቃ ታስጨንቁት ና እኔ ጋር የኔ እጅጋዬ ዘመን አለ የኔ ነው ያሉና ነገር የሚጫወትበት አይነት ነገር ማለት ነው። እና ኤኒዌይስ ልክ አይደለም በቃ ላይክ ሲጀምር ሁለታችሁም ልክ አይደላችሁም። ሄርሜላም ሩታም ልክ አይደላችሁ። ሁለታችሁም የሆነ የጅል የሆነ የህፃን ልጅ የ10 ምናምን ዓመት ህፃን ልጅ የሚያደርገው አይነት እልህ ስር ተጋብታችኋል። ከዛ በፊት ግን መቅደም የነበረበት ልጁ ደህንነቱና ጤንነቱ ነው። ጤናው ከተመለሰለት በኋላ የእናንተ ግብግብ ምናምን ነገር ጊዜውን ጠብቆ መድረስ የሚችል ነገር ነበር። ግን ያንን ነገር ግን ልትፈቅዱ አልቻላችሁም። ምንድነው የምትፈልጉት? ሰላም መሆኑን አትፈልጉ? ባርኮዲነት እየተመለሰ ነበር ልጁ ገና ሲጀመር ያሉት ና ተነሳ ደህና ሆነ ተመለሰ ካላችሁ እኮ እንደዚህ ሆነ አይጠበቅበትም አይደለም። ና ተነስና ና ሲጀመር ደህና ሆነ ካላችሁ እንዲህ መሆን አይጠበቅበትም። እንዴት ነው የሆነው? እሱን እኮ ነው መቀበል አልቻልሽም። እንዴት ሆነ? ድልግጋለ ላይክ ዝም አለ። ህፃን ልጅ መሰለ፣ ሮቦት መሰለ። ቁጭ በል ሲባል ቁጭ፣ ተነስ ሲባል የሚነሳ ምናምን ሆነ። እሱን ትቀበይዋለሽ? የምትቀበይው ከሆነ ዌልካም ወደኛ ሐሳብ ምናምን መተሽልና እናመሰግናለን። ግን እሱን ትቀበይዋለሽ ወይ ነው? አትቀበዩም። ፈቃደኛ አይደለሽም። እሱን የመቀበል ምንም አይነት አምሮት ፍላጎት የለሽም። እንዴት እንግባባ? ይሄንን ከተቀበልሽ እኮ መቀበል የጋራ የሆነ ነጥባችን ላይ ደረስን። በቃ እንጨርሳለን። ላንቺ ሲሆን ታሟል፣ አንቺ ላይ ሲሆን ግን አልታመመም፣ ጤነኛ ነው። ሁለቱንም ነው እያወራሽ ያለሽ። ሁለት ምላስ ይሁንሽ ነው ያለሽ። እንዴት ተሰንጥቆን ምላስሽ እንዴት ነው አንተ? ሁሉ ሰላም ረፍታሪስ ነበር? የትኛው ነው ደስ ያለ? እየተዝናናን እኮ መዝናናቱ አሪፍ ነው። የተዝናናን ነበር፣ አሪፍ ነበረ፣ ደስ ብሎኛል። ምንም የደበረኝ ነገር የለም ብሏል ኤፍሬም። ናና ወሰደኝ ያለ ጊዜ ግን ትንሽ ያስጨንቅ ነበር አይደለ? ለእናንተ ማለት ነው። እኛ እዛ ሰላም እንደነበረ ምናምን ነገር እርግጠኛ ስለነበረ ኧረ ወይኔ ወገቤ ብርድ መቶኝ ወይ ዱላው ሰርቶ ይሁን አላውቅም፣ ብቻ በጣም ያመመኝ ነው። ብቻ ወይስ ደህና መሆኑን ማየታችሁ ደህና ነው ማለት ላይክ ደህና ነው ማለት አካላዊ ጉዳት ምናምን አልደረሰበትም፣ ሴፍ ነው እንጂ ደህና ነው ተሽሎታል ወይም ደግሞ ወደ ቀድሞ ማንነት ተመልሷል አይደል? ደህና ነው ማለት አሁን ላይ ስላለበት ጤንነት ደህና ነው። ተረድታችሁኛል? አይ ቲንክ ለማስረዳት ራሱ ግራ ገባኝ። እስቲ ሩታ ሄርሜላ ልጁን ተስማምተን እናድነው ሲጀመር ይዤ ስወጣ አይደል እንደ መንገድ ዘግተውብን እንድንመለስ ያደረጉ ሐኪም ቤት እስከ መግባት የደረስከው እኮ በእነሱ ምክንያት አይደል? ሰውን ጀጅ ማድረግ አይሰለችሽም? ሲጀምር ሐኪም ቤት የገባኸው በእነሱ ምክንያት ነው። ሲጀምር እኮ አንቺ ይዘሽው ልጠፊ ስትይ ነው ልታዝናኙ አይደል? ይዘሽው ልጠፊ ነው ስትይ ነው የተያዝሽው። እዚህ ጋር ቃላቱ ምናምን ነገር ባንቺ በፈለግሽው ልክ ምናምን ነገር ሼፕ ስላደረግሽው ስላሳመንሽው ምናምን ነገር የሚቀየር ነገር የለም። ይዘሽው ልጠፊ ስትይ 4-5 ሻንጣ ይዘሽ ስትሄጂ ነው። ላይክ ዞሮ እኔን መናገር ፈልገሻል? አዎ አስመልሰንሻል። ያስመለስንሽ ግን ለምንድን ነው? ይዘሽው ልጠፊ ስለነበረ ነው። ይዘሽው ደግሞ ልጠፊ የነበረው በሰላማዊ መንገድ አልነበረም። ከዛ በፊት በጣም ብዙ ያወራነው ነገር ስለነበረ ነው። ላይክ አንቺ ላይ ብዙ መረጃዎች እንዳሉብሽ ስታቂ ይዘሽው ልጠፊ ሞከርሽ። በዛ ሰዓት ደግሞ አልፈለግንም ከለከልንሽ እንጂ ልትዝናኝ አልነበረም። ኤኒዌይስ ልትዝናኝም ቢሆን ማለት ነው ጤንነቱ ተመልሶ መድረስ ይችል ነበረ። እኛ እኮ አንድ ነገር እያልን ያለ ነው፣ ይሄ ልጅ እንደ በፊቱ አይደለም። እንደ በፊቱ ነው እያልሽን ነው እንዴ? ሙሉ ዓለም ጋር ግብግብ መፍጠር አለ እንዴ? ከሙሉ ዓለም ጋር እኮ ነው አንቺ ጸብ እየፈጠርሽ ያለሽው። ባደርገው ንገራቸው እንግዲህ እህትን በደንብ አግኝተዋታል። ግን ደግሞ ዴቭን ስላላገኘው ሰማኝ። እኔ ከሀገር ውጭም አገር ውስጥም የፈለግነው ነገር ማድረግ እንችላለን፣ መዝናናት እንችላለን። አንተ መዝናናት ከሆነ ፍላጎት እኔ ያንን ነገር ከልክዬ ነበረ? ንገረኝ፣ ከልክዬ ነበር ወይ? አሁንም ደገምሽው፣ አልከለከልሽው። እሱም እምቢ አላለም።
ኤኒዌይስ በቃ አልፏል እንርሳው አንቺ ዝም በይ ወደዛ ምንም ነገር አታውሪ ስነ ስርዓትሽን ያዢ ያማታል እንዴ ከኔ ጋር ጸብ ከሆነ የምትፈልጊው ሌላ ነገሮች መግባት እንችላለን ጤናውስ ስቲል በጉልበት እየታመነ ነው ጋይስ የሆነ ሰዓት ላይ ሄርሜላ የደበራት ቀን እንዳታገኛት ፊዚካል ምናምን ካንቺ አንድ ሁለት እጥፍ ነው የምትሆነው እንዴት ተያይዛችሁ ከወደቃችሁ መተንፈስ ነው የሚያቀትሽ ብዬ አስባለሁና ብዙ ለመጋባት አስፈላጊ አይደለም ብዬ ነው ለጨዋታው ድምቀት እስቀልሽ ደህና ነው እያልሽ ነበር አይደለ ደህና ከሆነ ይሄው በቃ ደህና መሆኑ ይሄው ይንገርሽና እንዴ ደህና መጀመሪያ ደህና ነበር ማለት አሁን ደህና ነው ስለዚህ መመለስ የሚፈልገው አሁን እኮ በእናንተ ከረከረ እኮ እኛንም እኮ የሆነ ነገር ታረጉ ይመስላል ደህና ነህ ይሄው ደህና ነው እያልሽ ነበር መጀመሪያ እኮ እንወጣለን ይሄው እነሱ እያስጨነቁኝ እኮ ነው ለዛ ነው ይኸውልህ የሱ ፍላጎት ከሀገር መውጣት ነው እሷ ያለችውን ነገር ነው የሚለው እንደዛ ነው ሐሳቡ ምንድነው ያስነካቸው አሁን እሷ ወይኔ ምን ለብሽ ይልሳካሉ እንዲህ በብርድ ታስቂ ምን አስነካሽዋልሽ ይሄንን ነገር ደጋግመን አንቺን ስንልሽ አልነበረም ጤነኛ አይደለም አንቺን ሲል ልክ አይደለም ያለበት መንገድ ልክ አይደለም ስንልሽ አይ ልክ ነው ስትይ ነበር አሁን ተመልሶ እሷን ካለ አስነካችሁት ነው እንደዛ አሁን ጨዋታውን እንዳለ ወደ አንቺ ልትገለብጪው ነው አሁን ደና አይደለም ባንቺ በኩል ካልሆነ አንቺን ካላለ ደና አይደለም ስለዚህ አንቺን ሲልም ያለ ምንም ምክንያት አንቺን ሲልም ለኛ ደህንነቱ አልተሰማንም ነበር ከዛ ሲዘል ደግሞ ግልጅጅ ማለቱ አልተመቸንም አሁን ዞሮ ጨዋታውን ወደ አንቺ ለመገልበጣት ሞክሪ እንደ ሙሉ እኮ 300 400 ሺህ ሰው በየቀኑ እኮ እየተከታተላችሁ እኮ ነው እነኝን ሰዎች እንዴት አርገሽ ነው አይናቸው የምትጨፍኝው ታይቷል እስካሁን እየተፈጠረ ያለውን ድረስ ወር ድረስ የተፈጠረውን ነገር እያየ ነው ህዝቡ ስለዚህ ምኑን ከምኑ ነው የምትገለባብጪው ምንም ስሜት የማይሰጥ ነገር እኮ ነው እያወራሻለሽ እንዴ አንዱ ካንዱ ጋር እኮ በቃ ይጋጭብሻል እኮ አላቅም እኔ ህዝቡን በምን ያህል እንደናቅሽን ምንም ማገናዘብ ማንችል እስከ እንዴት እንደመሰልሽ አላቅ አንቺ ለሰው ለምን አትጠይቋትም ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ እንደዚህ ማለት ነው የምንፈልገው አንቺ ጀመርሽ ነገር ስለሆነ ነው ብታ አንቺ ጀመርሽ ነገር አይ ይኸውልሽ እኔ ጀመርኩት ነገር ለአንቺ ሊሰራ አይችልም ይኸውልሽ ገባሽ አይደለ ታውቂዋለሽ እሱ ነው እኔ የጀመርኩት ነገር አንቺ ላይ አይሰራም እኔ ያሰራሁት መስተፋቅር አንቺ ላይ ሊሰራ አይችልም አለቻ እኛ ደግሞ ማርከሻውን እየሰራን የሚረክስበትን ነገር የሚስተካከልበትን ነገር ደግሞ እኛ እየሰራን ከፈጣሪ ጋር አንቺ ከሰይጣን ጋር ሆነሽ ነው ያን ነገር ስታደርግ የነበረው እኛ ደግሞ ከፈጣሪ ጋር ሆነን ማርከሻውን እየሰራን ስለዚህ ወደ ነበረበት መጀመሪያ ይፈልግ የነበረው ትክክለኛ ኮንሺየስ ማይንድ በነበረበት ሰዓት ላይ ይፈልግ የነበረው ማንን ነበር ሄርሜላን ስለዚህ ደህንነቱ እየተመለሰ ከሆነ ወደ አንቺ ሳይሆን ወደ ሄርሜላ ነው እየሄደ የሚሆነው ማለት ነው ግን እኛ ዞሮ ከሄርሜላ ጋር ይሁን ካንቺ ጋር ይሁን አይደለም የኛ ኢሹ ሰላም ከሆነ በኋላ የኔን ፍላጎት እየጠየቅሽኝ ከሆነ ሁለታችሁንም አግብቷችሁ የተለያየ ቤት ቢያኖራችሁ ባይኔ ምክንያቱም ሁለታችሁም ጋር ልጅ አለ ማለት ነው ሁለታችሁም ጋር እሷ ጋር ጽንስ ነው አንቺ ጋር ልጅ አለ ለሁለታችሁም አባት ያስፈልጋል ብዬ አስባለሁ እንደ ፍትሃዊ ሰው እንትን ስል ማለት ስለዚህ ሁለታችሁም ጋር እየተመላለሰ ቢያስተዳድራችሁ አሪፍ ነው ብዬ አስባለሁ ባይዘው እኔ እዚህ ስለምነት ምናምን ነገር ማውራት ስለማልፈልግ ነው ሚዲያ ላይ ግን ዝሙት ወይም ግልሙትና ምናምን አይደለም የሆነ ቀሽም ደደብ የሆነ ዩቲዩበር እንደዛ እያለ ሲያወራ ምናምን ነገር ልከውልኝ ነበር ቆርጠው ምናምን ነገር ሲቀጥል ደግሞ ከዚህ በፊት እያወሩ የነበረው ምንድን ነበር ሲሉ የነበረው እያስመሰለ ነው ሄርሜላ እንዳትጎዳ ነው ምናምን ነገር ሲሉ ነበር አይደል አሁንስ ወዴት ነው እያስመሰለ ያለው ላይክ በቃ ወሬ አማራልኝ ጣፈጠልኝ ብላችሁ በቃ የሚሆነውንም ማይሆነውንም መቀበጣጠር ነው ስራችሁ አይደል እስቲ አሁን ምን ትላላችሁ በቃ በነፈሰበት ነው የምትነፍሱት እኔ ግን ይሁን ከጀመርኩኝ ሰዓት ጀምሮ እስካሁን ያለውበት አቋም አንድ ነው ያመንኩበትን ነገር ስለማደርግ ማለት ነው መቼም ደግሞ አቋም አይቀየርም አልቀየረውም አቋሜን ምክንያቱም በቃ አልቀየረውም ልክ ስለሆንኩኝ ስላመንኩበት ያመንኩበትን ነገር ስለማደርግ ግን እናንተ ላይክ ወሬ ጣፍጥልኝ ለማልመች አይነት ነገር ምናምን ነገር እያሰባችሁ ስለሆነ የሆነ ሰዓት ላይ እንደዚህ ትጋለጣላችሁ ያኔ ማውራትም መደመጥም አትችሉ ቀጥልስ ተደጋሚ እየጠየቁ ነው
ከማን ጋር ነው መሆን የምትፈልገው? ከሩታ ጋር ነው ለማድረግ ይኸውልህ ዴባ አልገባህም። ይሄ ነገር ለማድረግ መጀመሪያ ህይወቱን መኖር አይደል? ደህና መሆን አለ እኮ። አሁን ከማን ጋር ነው የምትፈልገው የሚለው ቃላት አይደለም እዚህ ላይ የሚሰራው። ደህና እንዲሆን እኮ ብዙ አልገባሽም። ደህና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዚህ ራሱ አብርሃም እኮ ወሳኝ ነው አይደለም? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይደለም። የምር እኔ ወይ ይሄኛውም ልጅ ላይ አሰርተውበታል እንዴ? ትብታብ ነገር የሆነ ተተብተውበታል እንዴ? አላውቅም። ምንም በቃ የሆነ እንዴት ነው ህፃን ልጅ ሊጠይቅ የማይችለው ህፃን ልጅ። አሁን እኛ ጋር የብራዘር ልጅ አለች 12 ዓመቷ ነው። በጣም ማቹርድ ነች። ከማን ጋር ምን ማውራት እንዳለባት እንዴት መግባባት እንዳለባት ምናምን ነገር ትለያለች። ገብታችሁ አላሳቢ። አሁን ለምሳሌ በአጭር አማርኛ እኮ ስነግራችሁ አንድ የኬጂን ተማሪ የ10ኛን ክፍል ጥያቄ እንደመጠየቅ ነው። ጥያቄው ጥያቄ ነው፣ መልስ አለው። በእርግጥ ግን እሱ ይመልሰዋል ወይ ነው። ሲመልሰውስ ቢመልሰውስ መልሱ ትክክል ይሆናል ወይ ነው። በቃ የዚህ አይነት ነገር ነው አንተ እያደረክ ያለው እንዴ። መልሰህ እኮ ግልጅጅ ያልክ ከሱ ባስክ እኮ። አሁንማ እኔ እንደዛ ነው እየታየኝ ያለው ዴቭ። እንዴ አንድ ጤነኛን ያልሆነን ሰው እንደ ህፃን ልጅ ማሰብ የጀመረን ሰው ምንድን ነው ስለ ህይወት የምትጠይቀው? ስለ ውሳኔ ምናምን በዚህ ሰዓት ቢወስን ራሱ ልክ ነው ወይ? ካትሪስ እየታየር ይሁን ማች ነው ባንዴ ድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን የሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪ እስቲ ንገሪ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪ። መጀመሪያ ደህና ነው ቅጥል የሚያደርግ መልስ በቃ። አሁን ይሄ መሰረታዊ ጥያቄ መሰረታዊ መልስ የሚፈልግ ነገር ነው። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ሰላም እንዲሆን ነው የምትፈልጊው አለቻት። ሁለቱንም መመለስ ልትፈልግ ትችል ይሆናል። ሁለቱንም መመለስም ትችላለች። ላይክ ጥያቄውም ትንሽ አዝግ ነገር ስለሆነ ማለት ነው። ከሁለት አንዱ ምረጫ አይነት ነገር ከሆነ አዛ ነው። ጥያቄውም ትንሽ ኮንፊውዝድ ያደርጋል። ግን ምንድነው ዋና ፖይንት መጀመሪያ ላይ የምትፈልጊው ስላለቻት ግልጽ ነው። መጀመሪያ የምትፈልጊው ከአንቺ ጋር እንዲሆን ወይስ ሰላም መሆኑን የምትፈልጊው ስትላት መጀመሪያ ላይ ሰላም መሆኑን ልትፈልግ ያለባት፣ ከዛ በኋላ ደግሞ ከእሷ ጋር መሆኑን ልትፈልግ ትችላለች። እሱን ግን አላወራችም። አሁንም ግግም ያለ መልስ ደህና ነው እያለች ነው። ልጁ እኮ እያወራ አይደለም እኮ። በዚህ ልክ ሰው ተሰብስቦበት ደህና ነው አይደለም አይነት ኢሹ ፈጥረው እያወሩ እሱ ምንም አለማለቱ ደህና ለመሆኑን ማሳያ እኮ ነው። ገና የሆነ ስለሆነ እየተመለሰ ነው ብዬ አስባለሁ። ምክንያቱም የሆነ ጊዜ አንዴ ቢያንስ እዛ ባሳለፍናቸው ጊዜያት ውስጥ ቢያንስ ፈቀቅ የሚል ሀሳብን ይዟል። እንደ መጀመሪያው የሆነ ፍዝዝ አይልም። ስራ የመስራቱን ፍላጎት እያየውበት ነው ምናምን ነገር። አሪፍ፣ እንደዛ ከሆነ አሪፍ ነው። በነገራችን ላይ ከሄርሜላ ጋር መሆኑ ለእኛ ሴፍ ነው። ምክንያቱም ታሟል ብሎ የሚያስብ ሰው ጋር ሲሆን ይሻላል። ታሟል ብሎ የሚያስብ ሰው ሊያሳክመውም ወደ ደህንነቱ እንዲመለስም ጥረት ያደርጋል። አልታመመም ከሚል ሰው ጋር ግን እንዴት ትግባባላችሁ? አሁን እኮ ከሩታ ጋር መሆኑን እኛ ማንፈልግበትን አንድ ምክንያት አልታመመም እስቲል ደህና ነው እያለች ነው። በምን አይነት መንገድ ከእሷ ጋር ተግባብተን ነው ምንሰራው ነው። ለዛ ነው እኛ የሚከብደን ከሩታ ጋር መሆኑን ማንፈልገው አንድና አንድ ምክንያታችን ይሄ ብቻ ነው። ደግሞ ዴቪ ይቅርታ አድርግልኝና ማለት ነው ሳይካትሪስት ነበረ ባለፈው ቸርች ሄዳላችሁ ነበር። ስለዚህ ሄደ ምን የሚቆይ ነገር ነው? ቸርች እስከሄደ ምን እንደና አይሆንም። ኧረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ ሩታ፣ እያወቅሽ ነገሮችን አታወሳስቢብኝ። ወይተኛ ቢቀሰቅሱት አይነቃም ይባላል። አታወሳስቢብኝ። ይሄ ከዚህ በፊት ታሟል ብላችኋል፣ ሳይካትሪስት የሚያስፈልገዋል ብላችኋል። መቼ ነው የሚያገግመው ነው ወይስ ይቆያል? ያው ስላቅ ነው ወይ ስላቅ ደግሞ ማለት ነው። ከዚህ ቀደም ነግራቸዋለሁ። የአብርሽ ታላቅ እህት ነች፣ ታላቅ እህት እናት ነች። እናት ጋር ስላቅ አስፈላጊ አይደለም። ካወራችሁ ደህና የሚሆንበትን መንገድ ትክክለኛ በሆነ አወራር፣ ትክክለኛ ዘይቤ ባለው አወራር ነው መወራት ያለበት። እንዲህ የሆነ የንቀት የስላቅ የማሽሟጠጥ ምናምን አይነት አወራር እሱ አስፈላጊ አይደለም። እዚች ጋር ቡዜን ተመልከቷት። ቡዜ ወንድሟ ነው፣ ታናሽ ወንድም ነው። ታናሽ ወንድም ጋር ያላችሁ ሰዎች ፊሊንጉን ትረዱኛላችሁ ብዬ አስባለሁ። በጣም ነው የሚያንሰፈስፉት። የፈለገ አድገው ወልደው ለምን አይሆኑም? ብቻ ግን ታላቅ መሆናችሁ በራሱ እነሱን ፕሮቴክት እንድታደርጉ እንድትጠብቋቸው ያስገድዳችኋል። እና ቡዜ ብቻ ናት በቃ
ኮንሺየስ ሆና ልክ ሆና እያወራች ያለችው ስለ ወንድሟ እያሰበች ያለችው እሷ ብቻ ነች። ገብቷችኋል ሐሳቤ? ስለዚህ አትሊስት ትንሽ ከእሷ እንኳን ብትወስዱ ትንሽ የሆነ ነገር እንኳን ብታዩ። ምክንያቱም አሁን ከሩታ ጋር ለመስማማት እንኳን ፈቃድ ኖሯታል። ከሩታ ጋር ትግባባም አይ ነው፣ ግን በአብርሽ ጉዳይ ላይ እንግባባ፣ የጋራችን ጉዳይ አብርሽ ስለሆነ ለአንቺም ባልሽ ነው እኔም ወንድሜ ነው ሰው እንግባባ እያለች ፖዚቲቭ ነገር ነው የምታወራው፣ ስላቅ አይደለም። ግን ያልሆነ ነገር ሲወራባት አትታገስም፣ ትመልሳለች። መመለሷም ግዴታ ስለሆነ ማለት ነው። ምንድነው የሚሻላት? ጨነቀች ነው ለምን ተዋትላት ነው? ቅድም እኮ ከሀገር መጣ እያልከኝ ነበረ። ኧረ እናንተ በቃ ተውት ነው አብላችሁ ተውት። በቃ ምንድን ነው በቃ ያሰለቻል እኮ በጣም ነው የሚያሰለቸው። ተውት በቃ ድክም ታደርጉ ሰዎች በቃ ነበር። ያው አሁን አንድ ነገር ዴቭ አንተ ከኔ ጋር ነበር ረጅም ሰዓት። ስለዚህ አንተ ማውራት ያለብንን ነገር የሆነ ነገር ማውራት ፈልጋለሁ። እሱ ካንተ ጋር ሆኜ እስካሁን ድረስ ማለት ያለብኝ ከሱ ጋር አውርቻለሁ። እኔ ጋር በነበረበት እናንተ እስከዛ ድረስ የራሳችሁ ጉዳይ እንደዚህ ነው። ልክ መናገር አሁን እዚህ ጋር ዴቭ አንተ ነህ አሁን እዚህ ጋር እየረበሽክ ያለው እኔ በገባኝ ልክ ማለት በጣም እየረበሽክ ያለው አንተ ነህ። አንደኛ ነገር ኤፍሬም እና ሩታን ይዘህ መተህ አብርሽን ካላገኙት ማለት አልነበረብህም። ማግኘትም አይጠበቅባቸውም። ደህና መሆኑን እንደ ወንድም እንደ ታላቅ አንተና ቡዜ ካያችሁ በቂ ነው። አስፈላጊም ከሆነ ደግሞ ቀርጻችሁ ለተመልካች ማድረስ ትችሉ ነበር። እነሱ ሳይመጡ ከነሱ ጋር የመገናኘታችሁ ምክንያት ስቲል አልገባኝም። ሩታና ኤፍሬምን ማግኘታችሁ ምንድነው ጥቅሙ? ልጁ ድጋሚ 4 ቀን 5 ቀን ምናምን ያንጣጣውን የወሰደውን አየር የተረጋጋበትን ሪላክስ ያደረገበትን ሜዲቴት ያደረገበትን ምናምን ነገር እንዳለ ፉርሽ አድርጋችሁት አጣፋችሁበት። በቃ ጠፋ። ይህንን ነገር ያደረጋችሁት ለምን እንደሆነ አልገባኝም። ለምን ማገናኘት አስፈለጋችሁ ነው? ወይስ እናንተም ናፍቋችኋል? የጭቅጭቁ ጭዋቱ ምናምን ነገር ፈልጋችሁት ነው? ሰላም አትሰጥም። ሄርሜላም ቢሆን ሰላም አይሰጡም። አንተ ከሁለቱ ጋር ወሰነህ ከአንዳቸው ጋር ነው። ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል። ያንተ ምርጫ ነው እሱ። ግን አሁን ባለህበት ጤና ነው እንጂ የሚያሳስበው የነሱ መባላት አይደለም። አንተም ባዩ ሰዓት ሁሌ መባላት ነው ስራቸው። ገባ? ያንተ ጤንነት ማንም ያስጨንቀው የለም እዚህ ጋር። ስለዚህ የኔ ከሚባባሉብህ መጀመሪያ ጤንነት ይመለስ። አሪፍ ነው። ግን ላይክ የሚያዳምጥ አይነት ሰው ወይ ደግሞ የሚረዳቸው አይነት ሰው ቢሆን ሴት ነበር። እስቲ እንጨርሰውና እነሱ እኮ ህይወታቸውን መኖር ይኖራሉ። አንተ ግን ለኛ ታስፈልገናለህ። ለኛ የምትጎልብን ለኛ ነው። ተረዳኝ አይደለም? እነሱ ቢጎዱ ምናልባት ወራት ወይ አመት ቢሆን ነው። ገባ? እኛ ግን እድሜ ልካችን በሙሉ በአንተ ነው ጸጸት ውስጥ ነው የምንገባው። ምን ይገባ? አሁን ለምሳሌ አይ ዶንት ኖ በዚህ ሰዓት ለመናገር እኔ ላይክ ሁሉንም ነገር አኛው ምናምን ማላልፍ ምናምን የሚመስላችሁ ሰዎች አላችሁ። በጣም አልፋለሁ። አሁን ለምሳሌ ሩታ 300,000 የገባች ጊዜ የመጣው ልጅ እንግዲህ ሩታ እፈቅራለሁ ምናምን እያለ ከአብርሽ ጋር ሰጣ ገባ ስር ምናምን ሲገባ የነበረልኝ ሳይው ራሱ ያንገሸግሸኝ ልጅ ነው። ስለሱ ምንም አላወራሁም። ሳይው ራሱ ይደብረኛል። የዛሬ 4 5 6 ወር ምናምን አካባቢ ላይ መጥቶ ሲያወቅ ምናምን ነገር ከሩታ ጋር ሲላላጥ ምናምን የነበረ ልጅ ነው። የዛን ቀን መጥቶ ምንድነው ሲያደርግ የነበረው? ነይ ልጅሽ ልውጣ ምናምን ነገር ሲጀመር ቀድሞም ተነጋግሮበታል። አንድ በዚህ አጋጣሚ እኔ አሁን ኦሬዲ ስላለፈ ነው የምነግራችሁ። እዚች ጋር አብርሽ የሆነ ነገር ቢሆን እንደ ጓደኛ አብርሽ የሆነ ነገር ቢሆን ሩታ ታገባለች። እርግጠኛ ነኝ የምነግራችሁ ታገባለች። ከዛ ደግሞ ካገባች በኋላ ሌላ ልጅ ምናምን ታፈራለች። ከዛ አብርሽ ይረሳል ማለት ነው። እንደዛ ነው የሚሆነው። የምር ያሳስበኛል የዚህ ጉዳይ ማለት ነው። እንዴ ሳይሞት በህይወት እያለ እኮ ማለት ነው 300,000 ምናምን ነገር ሊያከብርላት ጃግሬዎቿ ምናምን ሰብስቦ መጥቶ እኮ ትናንት ወዲያ እኮ ነው እንደዚህ የተፈጠረው አይደል? ባይኖር ደግሞ ምን ያህል ኮንፊደንስ እንደሚሰማው ኢማጂን። ስለዚህ የሚጎለው ለቤተሰብ ነው። የአብርሽ አለመኖር የአብርሽ የሆነ ነገር መሆን የሚያስጨንቀው ቤተሰብ ነው። ስለዚህ ቢያንስ ማታም እንዲያስጨልለኛል ዴቭ አሁንም ያስጨለልከኝ ነበር። ቢያንስ እችኛዋን ነገር እንኳን በቃ ማጣፊያ አሪፍ አወራ። አሁን ገና ገብቷችኋል ሐሳቤ? እና ላይክ እንደዛ ዘንጣ ፏ ብላ ፀጉሯን እንዲህ ምናምን ቤቢ ሄር ምናምን አውጥታ ምናምን ነገር ከዛ ሲመጣ ራሱ እንዴት መጣ ምናምን ነገር አላለችውም። ሰላምም አልተባባሉ። ስለዚህ
ቀድመው አውርተው ነበር። የሆነ ዴት አለን ምናምን ነገር እንወጣለን ምናምን ነገር ብሏት ነው የሚመስለኝ። እኔ እንግዲህ እኔ አሁን ያንን ቫይብ ምናምን ነገር ማጥፋት ስላልፈለግኩ ነው እንጂ ላይክ እንደዚህ አይነት ነገር ነው የሚመስለው ሲጀምር። ላይክ አንቺ በሄርሜላ ነገር እንደዚህ የምትቃጠይ ከሆነ ሲቀጥል እኮ የሆነ የሚፈልግሽ ሰው እንደሆነ ስሜት ላንቺ ያለው ሰው እንደሆነ እያወቅሽ ከሱ ጋር መደዋወል መገናኘትም አስፈላጊ አይደለም። በቃ አሁን ላይ ከአብርሽ ጋር ሰላም ሆነናል፣ የራስ ጉዳይ በቃ እዛው ሁን እንደማለት ያገኝሽው እንደሆነ ነው እንግዲህ የሚያሳየው ቪዲዮ ራሱ። ስለዚህ አሁን ልክ ነው ያልከው ዴቭ። ከጎደለ አብርሽ የሚጎለው እናንተ ላይ ነው፣ ቤተሰቡ ላይ ነው፣ አብሯችሁ ረጅም ጊዜ ያሳለፈ ሰው ላይ ነው የሚጎለው። ገመናችሁን፣ ውስጣችሁን፣ ጓዳችሁን የምትተዋወቁ ሰዎች ከእናንተ ነው የሚጎለው። ከኔ ራሱ ላይ ጎል ይችላል። የሆነ ሰዓት ላይ ሌላ ጓደኛ ያገኛለሁ፣ ሌላ ያዘነልኝ ልረሳው ይችላል። እናንተ ግን አትረሱትም መቼም። ስለዚህ ብትጠነቀቁለት አሪፍ ነው። ዝም ብላችሁ እንዳገኛችሁት ይዛችሁ ወደዚህ አታንጦልጡሉት። ልጁ ጤነኛ አይደለም። ቁጭ አድርጌ አንተን እናትና አባት ይወሰድ በቃ ትሄዳለህ አይደል? አዎ ቁጭ ብለን እኮ እንድናወራ እንትን አላልከንም አብርሽ። ለምን ችግርህም ውስጥህም ጉዳት ምን እንደሆነ ለማወቅ ስትቀርበን ነው። በቃ ብዙ ምንም ማውራት አያስፈልግም። እናቴና አባቴ ጋር ውሰዱኝ አለ። በቃ ጨረሰ። ከዚህ በኋላ ሌላ ምንም የምናወራው ወሬ የለም። ቀጥታ ይዘሽ ቡታጀራ ይዛችሁ ትሄዳላችሁ። እዛ ከሄዳችሁ ነው የራሴ ይመጣል፣ የምር ይመጣል። ይሄኛው ድግም ታሰራበት የተባለውን ጠንቋይ ይዤ እንዲያንጠልጥዬ እዛው እመጣለሁ። ጋሽዬ ማየት ካለባቸውም ያዩታል ሰውየው። እንደዛ እናደርጋለን። ስለዚህ አሁን ላይ በቃ እስቲ እኔ እናንተ የምር በቃ ጥሩ ነገር ላድርግ የምትሉ ከሆነ ጥሩ ነገር እንስራ የምትሉ ከሆነ ውሰዱት ቡታጀራ። የምር ሰላም ይሆናል። ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺ ጭራሽ ከቤተሰቡ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘነው እንሄዳለን። ያውልሽ ቡዜ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሁም በምትፈልጉበት ሰዓት እቺ ልጅ ሁሌ እኮ አላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደህና መሆን አለበት መጀመሪያ ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም። ከአንቺ ጋር ሞቶ ነው እንዴ ከአንቺ ጋር እንትን የሚለው? ደህና እኮ ነው። ምንድነው ቅድም እንዴ ስትለው ራሱ እኮ አያሳምናትም። ለሷ ደህና እኮ ነው፣ አላመነችበትም። እሷ ራሱ እኮ ነው። እኔ በዚህ ነገር ሀሳብ አልሰጥም። በቃ እናንተ እንደተቃጠላችሁት ነው የተቃጠያለሁ። እናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሀሳባችሁ? ደህና እንዲሆን ኦኬ እሺ፣ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ፣ እኔ የማደርገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። ያላችሁ እንደዚህ አይነት ኔጌቲቭ ቶት ያለበት ሰው ማለት ነው ምንም ነገር ብታወሩት እናንተ ያላችሁትን ቀጥታ አይደለም የሚረዳችሁ። እሱ ያሰበበትን ወይም ደግሞ እሱ እንዲወራለት የፈለገውን ነገር ብቻ ነው መስማት የሚፈልገው ሰው። እዚች ጋር ግልጽ ተናግራለች። ከኔ ጋር እንዲሆን አትፈልጊም ስትላት እኔ የምፈልገው ደህና እንዲሆን ብቻ፣ ከአንቺ ጋር ሆነ ከእሱ ጋር ሰላም ሲሆን ያኔ ይወሰናል። አሁን የኔ ፍላጎት አንድና አንድ ብቻ ነው፣ እሱም ሰላም ሆኖ ከግልጽ ነው። ኦኬ እሺ እንዴ ሰላም መሆኑን መፈለግ እኮ የሚያዝት ነገር አይደለም ነው። እሺ ማድረግውን አደርጋለሁ ምናምን ብላ ታወጣች። ምንም አታደርግም እኮ ባይዘው ምንም ማድረግ አትችልም። ምንም ማድረግ መፈየድም አትችልም። ግን ያው ዝም ብሎ በቃ አሉ አይነት ነገር ምናምን ስታፍ ነገር ነውና ሩታ ጠይቃ የመለሰችው መልስ አይታችኋል። አሁን ደግሞ በሄርሜላ ጎን ምን አይነት መልስ ትመልሳለች የሚለውን አብረን እንዴ ትክክለኛውን ደግሞ ለእናንተ ለኦዲየንሶች በቃ መተው ነው። የትኛው ነው ትክክለኛ ወዳጅ፣ የትኛው ነው ትክክለኛ አፍቃሪ የሚለውን እናንተ ወስኑ። አሁን በቃ አንቺ መግባባት እንችላለን አይደል? ካንቺ ጋር እሷ ፎክራለች፣ እስኪ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ካንቺም ጋር አሁን ውጪ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ፣ አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። ትክክለኛ አፍቃሪ፣ ትክክለኛ ወዳጅ
ከቤተሰብ ጋር የሚስማማ ማለት በጋራ ነገር ላይ ሁሉን ነገር መስማማት አለበት ብዬ ግግም መልሰው አይደለም እውነት ለመናገር ግን በቃ እንደዚህ ነው መሆን ያለበት። ኤኒዌይስ ተመልካቾቼ ይህንን ይመስል ነበረ። በጣም ወገቤን እያመመኝ ነው። ትንሽ እረፍት ማድረግ አለብኝ። አዳዲስ ነገሮች ሲኖሩ አሳውቃችኋለሁ። ዛሬም አዳዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ትንሽ ከእረፍት በኋላ የሆነ ነገር ማድረጋቸው ነገሮች አሉ እና ደግሞ እንደነገርኳችሁ 500,000 ሰብስክራይበርስ ገብቷል። በጣም ደስ ብሎናል። እናንተም ደስተኛ እንደነበራችሁ ደስተኛ እንደሆናችሁ ማውቃለሁ። ኤኒዌይስ ለዛሬ የነበረን ቆይታ ይሄ ነው። ለዚህ ቻናል አዲስ ከሆናችሁ ይሄንን ጉደኛ ቤተሰብ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። ደውል ምልክቷን ደግሞ ስትጫኗት ደግሞ አዳዲስ መረጃዎች ወደ እናንተ ቶሎ የሚደርስ ይሆናል። እስካሁን ስለተከታተላችሁን ከልብ እናመሰግናለን።